ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አድርጉን እዚህ ምድር እናልፋለን። ዑመር ብኑ ዓብዱል ዓዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ፣ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፋት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ፣ አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለብን። ንብረታችንን መጠበቅ አለብን። አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃም መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንድ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን፣ እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሕቡን፣ ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአኑን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ፣ 600 በላይ የቴምር ዛፍ የያዘ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም ዓለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ። ይሄን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችንን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጄ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልኮ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃ እኛ ውስጡ ነው። የአላህ ደጋግበሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድን? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ፣ ለሌላው ልትኖርለት ብቻ